ሰላም ሰላም የገና ነው ቱቶሪያል ቤተሰቦች እንደምሰነበታችሁ እንደምንቆያችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኤግዚት ኤግዛም ሀገር አቀፍ የመውጫ ፈተና ሊሰጥ በጣም ጥቂት ቀናቶች ነው የቀሩት። በእነዚህ ቀናቶች ውስጥ በጣም ሰፊ ዝግጅት እያደረጋችሁ እንደሆነ ተስፋ አድርጋለሁ። እናንተም አጋዥ ሊሆኑ ይችላሉ ብለን ያሰብናቸውን ከዚህ በፊት የተሰጡ ኤግዚት ኤግዛሞችን የ2015 ነው 2016 እንዲሁም ደግሞ ጥር ላይ 2017 ዓ.ም የተሰጠውን ሀገር አቀፍ የመውጫ ፈተና በተለይ አካውንቲንግ ኤንድ ፋይናንስ የተሰጡ ፈተናዎችን ዩቲዩብ ላይ በገና ነው ቱቶሪያል አፕሎድ አድርገናል። እዛ እየገባችሁ የተመለከታችሁ እንደሆነ ተስፋ አድርጋለሁ። ብዙ ተማሪዎች ከሚከብዷቸው እና የኤግዚት ኤግዛም ላይ ከሚወጡ ጥያቄዎች መካከል አንዱ የኮስት ኤንድ ማኔጅመንት አካውንቲንግ ዋን ነው። እስኪ ስለ ኮስት ኤንድ ማኔጅመንት አካውንቲንግ ላይ ሳምፕል ኮሽን ሊመጡ ይችላል ብለን የምናስባቸውን አንዳንድ ነገሮች እናያለን ዛሬ። በተለይ ሙሉውን ኮስት ኤንድ ማኔጅመንት አካውንቲንግ ላይ ያሉ 100 ጥያቄዎችን ሳምፕል ይዤላችሁ መጥቻለሁ። የገና ነው ቱቶሪያል ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆን ትችላላችሁ። ቪዲዮውን ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰዎች ያድርሱልኝ። እንግዲህ ኮስት ኤንድ ማኔጅመንት አካውንቲንግ ዋን ኤግዚት ኤግዛም ጥያቄ ከሚወጣባቸው ኮርሶች መካከል አንዱ ነው። ይሄ ኮርስ እንግዲህ አጠቃላይ ብሉፕሪንት ላይ የተቀመጠው 5.88% አካባቢ ከበር ያደርጋል ከሚወጣው ጥያቄ ውስጥ። ያ ማለት ወደ 6 ጥያቄዎች ነው ከዚህ ኮርስ የሚወጡት። ጥያቄዎቹ ኖሌጅ ቤዝድ እና ስኪል ቤዝድ ናቸው። እንግዲህ የጥያቄ አይነቶች ራሱ ይለያያሉ። ኖሌጅ እና ስኪል ቤዝድ ነው ከዚህ ኮርስ ሊወጡ የሚችለው። ለምሳሌ ከመጀመሪያው ቻፕተር አንድ አንደርስታንዲንግ ኮሽን መውጣት ይወጣል ይላል ብሉፕሪንቱ ላይ። ከሁለተኛው ቻፕተር አንድ አናሊሲስ ኮሽን ይወጣል። ከሶስተኛው ቻፕተር ከጆብ ኦርደር ፕሮሰስ ኮስቲንግ ሲስተምስ ከምንለው አንድ ሳይኮሜትር እና አንድ አፕሊኬሽን ይወጣል። ከአራተኛው ቻፕተር ደግሞ አንደርስታንዲንግ ኮሽንስ እንዲሁም ደግሞ ከኤቢሲ ኮስቲንግ ሲስተም ማለት ነው አንድ አንደርስታንዲንግ ኮሽን ይወጣል። አጠቃላይ 6 ጥያቄዎች ከዚህ ኮርስ ይወጣሉ። በጣም ቀላል የምንላቸውም ከባድ የምንላቸውም ነገሮች አሉ። እነሱን ዛሬ የምናይ ይሆናል። እስኪ እንስራ አብረን። ማኔጅመንት አካውንቲንግ ፎከስ ፕራይመሪሊ ኦን ፕሮቫይዲንግ ዳታ ፎር internal users by manager, B external user by stockholders and creditors, C external users by the Ministry of Revenue, D external users by the Accounting and Auditing Board of Ethiopia ነው የሚለው። ማኔጅመንት አካውንቲንግ ምንድን ላይ ነው ሞር ፎከስድ የሚያደርገው ነው የሚለን መልሱ ኤ ነው። ለምን? ማኔጅመንት አካውንቲንግ ዲዛይን ቱ ፕሮቫይድ ኢንፎርሜሽን ፎር ዋት ኢንተርናል ዲሲዥን ሜኪንግ ዊዝን ኤ ካምፓኒ። ማኔጅመንት አካውንቲንግ የምንለው የአንድ አካውንቲንግ ታይፕ ሆኖ የተለያዩ መረጃዎችን ለማናጀሩ በተለይ ደግሞ ለሰራተኞቹ እንዲሁም ደግሞ ለድርጅቱ አጠቃላይ ውስጥ ለሚሰሩ ግለሰቦች ኢንፎርሜሽን ፕሮቫይድ የምናደርግበት ማኔጅመንት አካውንቲንግ ይባላል። ስለዚህ ይሄ ኢንፎርሜሽን helps what management to make such relevant decision regarding to the company, right? Planning, controlling, ድርጅቱን ኦፕሬት ለማድረግ ይጠቅመዋል። ስለዚህ ማኔጅመንት አካውንቲንግ ፕራይመሪሊ ፎከስድ የሚያደርገው ዳታ ፕሮቫይድ የሚያደርገው ለኢንተርናሊዝስ ባይ ማናጀርስ ነው። ሰው ትክክለኛ መልሶ ኤ ይሆናል። ኤክስተርናሊዘርስ ምንላቸው በሙሉ ደግሞ ፋይናንሻል አካውንቲንግ ላይ ሞር ፎከስድ አድርጎ ኢንፎርሜሽን ፕሮቫይድ ያደርጋል። Question number 2, managerial accounting is more future oriented than financial accounting, tends to summarize information more than the financial accounting, is primarily concerned with providing information to externalizers, is more concerned with such precise and that timelines ነው የሚለው። So managerial accounting always ምንድነው future oriented ነው than financial accounting። ስለምን financial accounting more focused የሚያደርገው past oriented ነው። ማኔጅመንት አካውንቲንግ ወይም ደግሞ ማናጀሪያል አካውንቲንግ ግን just it is a focus on providing information to internal managers to make decision about the future። ድርጅቱ ወደፊት ለሚወስናቸው ማንኛውም አይነት ውሳኔዎች ዛሬ ላይ መረጃ የምንሰጥበት ነው። future oriented ነው ማለት ነው። when financial accounting ስንግል primarily looks past performance of the company የድርጅቱን የባለፈ ፐርፎርማንስን ቼክ የምናደርግበት መረጃ የምንሰበስብበት ላይክ ለምሳሌ ፋይናንሻል ስቴትመንት ለምሳሌ የባለፈ አመት ፐርፎርማንስ ነው። በዚህ አመት ይዘጋጅና ለሚቀጥለው ምን የሚደረገው ለሚያስፈልጋቸው ዩዘሮች መረጃ የምንሰጠው። ስለዚህ ማናጀሪያል አካውንቲንግ is more future oriented than financial accounting። ከፋይናንሻል አካውንቲንግ አንጻር ስናነጻጽረው ማናጀሪያል አካውንቲንግ በጣም ፊውቸር ኦሪየንትድ ነው። ሞር ኮሽን የማኔጅመንት ፋንክሽንስ ከምናገኛቸው አክቹዋል ፋንክሽኖች አሉ መሰረታዊ የሚባሉ ከነዚህ ውስጥ አሁን ላይ ያለውን ፕላንድ ሪዛልቱን ከአክቹዋል ሪዛልቱ ጋር የምናነጻጽርበት ምን ይባላል ለሚለን ፕላኒንግ፣ ዳይሬክቲንግ ኤንድ ሞቲቬቲንግ፣ ኮንትሮሊንግ፣ ዲሲዥን ሜኪንግ ለሚለን so the correct answer is actually controlling ነው። ለምን ፕላኒንግ ጀስት ምንድነው አሁን ላይ ሆነን ወደፊት ለሚሰራው ስራ ድርጅቱ አቺቭ ማድረግ የሚፈልገውን ነገር ማቀድ ነው። ዳይሬክቲንግ ኤንድ ሞቲቬቲንግን በተመሳሳይ ቁጥጥር ማድረግ አንዳንድ እርምጃዎችን ስትራቴጂዎችን
ኢምፕሊመንት ማድረግ ነው። ኮንትሮሊንግ ስንል ግን ምን ማለታችን ነው? ፕላን ሪዛልቱን ከአክቹዋል ጋር እናወዳድራለን። አስፈላጊ ከሆነ ሰች ሪሚዲያል አክሽን እንወስዳለን፣ ኮሬክቲቭ አክሽንስ እንወስዳለን። ሶ ኮንትሮሊንግ ስንል ኢት ጀስት ፕሮሰስ ኦፍ ዋት ሞኒተሪንግ አክቲቪቲስ ኦፍ ዋት ካምፓኒ measuring performance of the company and maybe comparing such results, maybe estimated result with an actual results እናወዳድራለን። and አስፈላጊ ሆኖ ከተገኘ ደግሞ making such modifications or corrections with a need, when needed። አስፈላጊ ሆኖ ከተገኘ ሞዲፊኬሽን የሚያስፈልገው ከሆነ ማስተካከያ እናደርጋለን፣ ኮሬክሽን የሚያስፈልገው ከሆነ ኮሬክሽን እናደርጋለን። so it is just feedback የአንድን ኦርጋናይዜሽን በትራኩ ላይ ስታይ ሆኖ ትራኩ ላይ እንዲቆይ ጥሩ የሆነ ፕሮፊት እያገኘ ጥሩ የሆነ ፐርፎርም እያደረገ እንዲሄድ የምናይበት መንገድ ዋሪ ኮሊት ኮንትሮሊንግ እንለዋለን። ፐርፎርማንስ ሪፖርት ምንድን ነው? As a detailed report comparing budgeted data to actual data for a specific time period, a formal statement of plan for the upcoming period, required to be filled monthly by the Securities and Exchange Commission, not used in a decentralized organization. So the correct answer is actually A, no. Performance reports are actually at the beginning of the year designed to evaluate what the effectiveness and efficiency of what the company. የአንድን ድርጅት effectiveness and efficiency ምን ለማድረግ ኢቫሉዌት ለማድረግ ነው ዲዛይን የምናደርገው። ፐርፎርማንስ ሪፖርት፣ ፐርፎርማንስ አፕሬዛል እያልን ብዙ ጊዜ እንጠራቸዋለን። So when comparing the actual outcomes with the plan or with the budgeted amounts, ፐርፎርማንስ ሪፖርት ይቀርባል። ስለዚህ አንድ ድርጅት ፐርፎርማንስ ሪፖርት የሚያዘጋጀው ምንድነው ከተባለ ድርጅቱ ያቀደውን እና ፕላን ያደረገውን መጨረሻ ላይ አክቹዋሊ ሰርቶ ካገኘው ጋር የምናወዳድርበት ነው ፐርፎርማንስ ሪፖርትስ የምንለው። ስለዚህ ፐርፎርማንስ የምንለው ሪፖርት ምንለው ዲቴል ሪፖርት ኮምፔሪንግ በጀት ዳታ ቱ ዋት አክቹዋል ዳታ ፎር ስፔሲፊክ ታይም ፔሪድ በሆነ ፔሪድ ውስጥ ወይ በሆነ ታይም ስፓን ውስጥ ድርጅቱ ፕላን ያደረገውንና አክቹዋሊ ፐርፎርም ያደረግነውን የምናወዳድርበት ዋሪ ኮሊት ምን ይባላል? performance reports ይባላል። even if this report may show or highlight variance between budgeted and actual data። ለምሳሌ ድርጅቱ ያቀደውና አክቹዋሊ ያገኘው ግን የተለያየ ከሆነ ቫሪያንስ ሊፈጠር ይችላል። በቫሪያንስ ምክንያት ደግሞ የሚመጣ ችግር ካለ ምን ያስፈልገዋል? በተመሳሳይ ኮሬክቲቭ አክሽን እና ፐርፎርማንስ ኢምፕሩቭመንት ኮንቲኒየንስ የሆነ ኢምፕሩቭመንት እንዲኖር ልንሰራ እንችላለን። so the correct answer is actually A ይሆናል ማለት ነው። question number 5, the cost of such lubricant used to brace a production machine in a manufacturing company, an example of A period cost, B direct material cost, C indirect material cost, D none of the above የሚለን እንግዲህ ማኑፋክቸሪንግ ቢዝነስ ኦርጋናይዜሽንስ የምንላቸው ቢዝነስ ኦርጋናይዜሽን ያመርታሉ። ሲያመርቱ ደግሞ ራው ማቴሪያል ይጠቀማሉ። ይሄ ራው ማቴሪያል it may be ዳይሬክት ሊሆን ይችላል ኦር ኢንዳይሬክት ሊሆን ይችላል። ሶ እዚህ ኤግዛምፕል የተጠቀሰው ለምሳሌ ሉብሪኬንት የሚባል ማቴሪያል ድርጅቱ ተጠቅሟል በማምረት ሂደቱ። ስለዚህ ለዚህ የወጣው ኮስት ምን ላይ ነው የምንመዘግበው? ኢዳት ፔሪድ ኮስት ነው? ኢዳት ዳይሬክት ማቴሪያል ኮስት ነው? ኢዳት ኢንዳይሬክት ማቴሪያል ኮስት ነው? ነን ኦፍ ዳት ባን የሚለን ትክክለኛ መልሱ ኢንዳይሬክት ማቴሪያል ኮስት ነው። ለምን የሚለው ነይ these are actually material that are necessary for production ለማምረት እጅግ በጣም አስፈላጊ ነው but it is not directly incorporated into the finished products። ነገር ግን በምናመርተው ፕሮዳክት ላይ ኢንኮርፖሬት አናድርገው። ለምሳሌ such cleaning supplies, factory maintenance material, such ብሩሽ ምንላቸው maybe gloves ምንላቸው እነዚህ በሙሉ አንድን ፕሮዳክት ለመስራት ያገለግላሉ ይጠቅማሉ። ነገር ግን በቀጥታ የመጨረሻው ፕሮዳክት ላይ ኢንኮርፖሬት አይሆንም። ሶ የመጨረሻው ፕሮዳክት ላይ ኢንኮርፖሬት የማይደረጉ ከሆነ ምን አይባሉም? የዳይሬክት ማቴሪያል ልንላቸው አንችልም። ስለዚህ ኢንዳይሬክት ማቴሪያል ነው። ለዚህ ወጣው ኮስት ምን ይባላል? ኢንዳይሬክት ማቴሪያል ኮስት ይባላል። ፔሪድ ኮስት ምንድነው? ፔሪድ ኮስት ጀስት ድርጅቱ ሲያወጣው ጀስት ኤክስፐንስ ነው። ለምሳሌ ሴሊንግ ኤንድ አድሚኒስትሬቲቭ ኤክስፐንስ ፔሪድ ኮስት እንላቸዋለን። ጀስት ላይ ድርጅቱ ሲያወጣው ወደ ኤክስፐንስነት ሊቀየሩ የሚችሉ ናቸው። ዳይሬክት ማቴሪያል ኮስት ምንላቸው ደግሞ at the end of the year ላይ ፊኒሽ ፕሮዳክት ላይ ኢንኮርፖሬት ልናደርጋቸው የምንችሉ ለነሱ ይወጣ ምንድነው ወጪ። ለምሳሌ ጥሬ ዕቃ ኖርማል ራው ማቴሪያልስ ዳይሬክት ራው ማቴሪያል ኮስት ምንለው። ሶ ይሄ ትክክለኛ መልስ ይሆናል። question number 6, before this material are used to manufacture this car, Honda classifies steel, glass and plastic as እንግዲህ አንድ ድርጅት ማኑፋክቸር አንድን መኪና ማኑፋክቸር ከማድረጉ በፊት ይሄ ድርጅት ስቲል ግላስ ኤንድ ፕላስቲክ ብሎ ክላሲፋይ ቢያደርግ እነዚህ ምንድናቸው? ኢዳት ራው ማቴሪያል ኢንቨንተሪ፣ ኢዳት ፊኒሽድ ጉድ ኢንቨንተሪ፣ ኢዳት ወርኪንግ ፕሮሰስ ኢንቨንተሪ፣ ኢዳት መርቸንዳይዝ ኢንቨንተሪ። ቶ ይሄ ድርጅት ማኑፋክቸሪንግ ነው። ኦኬ ይሄ ድርጅት ምንድነው? ማኑፋክቸሪንግ ቢዝነስ ኦርጋናይዜሽን ነው። ሶ ማኑፋክቸሪንግ ቢዝነስ ኦርጋናይዜሽን ከሆነ ደግሞ ሶስት አይነት ኢንቨንተሪ ሊኖረው ይችላል። ሜቢ ራው ማቴሪያል ኢንቨንተሪ ሊኖረው ይችላል፣ ፊኒሽድ ጉድ ኢንቨንተሪ ሊኖረው ይችላል፣
ወርክ ኢን ፕሮሰስ ኢንቨንተሪ ሊኖረው ይችላል። ነገር ግን ምንድነው የሚለው ይሄ ጥያቄ ይሄ ድርጅት ከማምረቱ በፊት እንዴት ነው ክላሲፋይ የሚያደርገው ነው። ስለዚህ ከማምረቱ በፊት ጥሬ ዕቃ ናቸው በሙሉ። ስለዚህ ምን ይባላሉ? ራው ማቴሪያል ኢንቨንተሪ ይባላሉ። ፊኒሽድ ጉድ ኢንቨንተሪ የምንላቸው ተመርቶ ያለቁ ፕሮዳክቶች ከሆኑ ኦልሬዲ ፊኒሽድ ጉድ ኢንቨንተሪ እንላለን። ላይክ መኪናው። ወርክ ኢን ፕሮሰስ ኢንቨንተሪ የምንለው ደግሞ ማምረት ጀምረን ግን ያላለቀ ከሆነ በሂደት ላይ ያለ ሰሚ ፊኒሽ ፕሮዳክት work in process inventory እያልን እንጠራዋለን። so raw material may be including the basic inputs that a company will use in its manufacturing process በማኑፋክቸሪንግ ፕሮሰስ ውስጥ የሚጠቀማቸው ቤዚክ የሚባሉ ኢንፑቶች raw material inventory እንለዋለን። unprocessed ማቴሪያል ስለሆኑ ይሄ ድርጅት ሙሉ በሙሉ ወደ finished products ወይም ደግሞ ወደ ካር ትራንስፈር እስከሚያደርገው ድረስ ምን ይባላሉ? raw materials inventory እያልን እንጠራቸዋለን። question number 7 which of the following is a characteristics of a service company? አገልግሎት የሚሰጡ ድርጅቶች ከሚታወቁባቸው መሰረታዊ የሚባሉ ፊቸሪቲ መካከል የትኛው ነው? ኤ ሰርቪስ ካምፓኒ ሜክ ኤ ፕሮዳክት። ይሄ ስህተት ነው። አገልግሎት የሚሰጡ ድርጅቶች ፕሮዳክት አያመርቱም። ሰርቪስ ካምፓኒ ሃቭ ኤ ሲንግል ካቴጎሪ ኦፍ ኢንቨንተሪ። ሰርቪስ ካምፓኒ ምንም አይነት ኢንቨንተሪ የላቸውም በአካውንቲንግ ኖርማል በኢፋሬስ ህግ ማለት ነው። ሰርቪስ ካምፓኒ ጀነራሊ ሃቭ ኖ ታንጂብል ፕሮዳክት ቱ ሴል። ይሄ ትክክለኛ መልስ ነው። አገልግሎት የሚሰጡ ድርጅቶች ምንም አይነት ታንጂብል የሆነ ፕሮዳክት አይሸጡም ነው የሚለው ትክክለኛ። የማይታይ ኢንታንጂብል የሆነ አገልግሎት ወይም ሰርቪስ ነው የሚሰጡን። ዲጋ ያለው ሰርቪስ ካምፓኒ ትራንስፎርም raw material into finished product ነው የሚለው ይሄም ስህተት ነው። ይሄ የማኑፋክቸሪንግ ቢዝነስ ኦርጋናይዜሽን ስራ ነው። ሶ አገልግሎት የሚሰጡ ድርጅቶች ወይም ደግሞ ሰርቪስ ካምፓኒ provide such intangible products ለምሳሌ like haircuts or maybe doctors such ለምሳሌ these where the customer is paying for the service itself not a physical item። ለምሳሌ አንድ ሰው ጸጉር ቢስተካከል ጸጉሩን ለተስተካከለበት or maybe ጸጉሩን ለዚህ አገልግሎት የከፈለውን ክፍያ ሰርቪስ ስላገኘ ነው የከፈለው እንጂ just not a physical item ለሆነ ፊዚካሊ ለሚያዩ ለሚጨብጠው ነገር አይደለም የከፈለው። ዶክተር ሜቢ አገልግሎት ለአንተ አንድ ሰው ታሞ በእኔ ህክምና አገልግሎት ቢሰጥህ ለሰጠበት አገልግሎት ነው የሚከፈለው እንጂ just ፊዚካሊ የሆነ ነገር አይደለም ነው። ስለዚህ ትክክለኛ መልሱ ሲ ይሆናል ማለት ነው። Question number 8 if a manufacturing company wants its balance sheet to report the accurate value of its current asset inventory which account balance must be included? አንድ ማኑፋክቸሪንግ ካምፓኒ ወይም ደግሞ ድርጅት የምንለው ባላንስ ሺቱን ሪፖርት ማድረግ ፈልጓል accurate value of its current asset ለማስቀመጥ የትኛው አካውንት ባላንስ ነው ኢንክሉድድ መደረግ ያለበት ነው። ሶ አንድ ማኑፋክቸሪንግ ቢዝነስ ኦርጋናይዜሽን ኢንቨንተሪው አኪዩሬት እንዲሆን ከፈለገ ሶስት አይነት ኢንቨንተሪው አለው ብለናል። ሶ ማኑፋክቸሪንግ ቢዝነስ ኦርጋናይዜሽን may have three inventories like raw material, work in process and what finished good inventories። ሶ እነዚህ ኢንቨንተሪ መኖራቸውን ማድረግ አለበት፣ ባላንሳቸውን ኢንክሉድድ ማድረግ አለበት ነው ኢንቨንተሪ ስለሚለን። raw material ኤ ሰፕላይ ስለም ሰፕላይ ኢንቨንተሪ ኖርማል አሴት ነው ራሱን የቻለ ላይክ ፕሮዳክት የምንለው ነው ኢንቨንተሪ አይደለም። ሶ ሊሆን አይችልም። ሌሎችም በተመሳሳይ ናቸው። ስለዚህ ቢጋ ያለው ትክክለኛ መልስ ይሆናል። ሶ ማኑፋክቸሪንግ ካምፓኒ ኢንቨንተሪ ኦን ኤ ባላንስ ሺት should include what all three stages of what productions like raw material, work in process and finished good። raw material የምንላቸው at the starting point ላይ ያለ ጥሬ ዕቃ ነው። work in process goods currently being produced with manufactured አሁን ላይ እየተመረቱ ያሉ ናቸው። finished good just completed products ready for sale ለሽያጭ ብቁና ሬዲ የሆኑ ፕሮዳክቶች ናቸው። question number 9 the salary paid to the president of XYZ company would be classified on the income statement as አንድ XYZ ካምፓኒ የሚባል ድርጅት ይሄንን የሚመራ የሚያስተዳድር ፕሬዝዳንት የሚከፈለው ክፍያ በኢንካም ስቴትመንት ሴክሽን ላይ ምን ተብሎ ነው መቀመጥ ያለበት? ኤ administrative expense, B direct labor cost, C manufacturing overhead cost, D selling expense. So the correct answer is actually administrative expense ነው። administrative expense ነው። ለምን? ያስተዳድር ወጪ ነው። ያስተዳድር ወጪ ይባላል። ዳይሬክት ላበር ኮስት የማይባለው ለምንድን ነው? ዳይሬክት ላበር ኮስት የሚባለው አንድ ቢዝነስ ኦርጋናይዜሽን እያመረተ ያለ ወይም ደግሞ ማኑፋክቸር እያደረገ ያለ በቀጥታ ፕሮዳክሽን ቴክ ፕሌስ በሚያደርግበት ላይ የሚሳተፉ ግለሰቦች አንድን ፕሮዳክት በመቀየር ሂደት ውስጥ ቀጥተኛ ተሳታፊ የሆኑ ግለሰቦች ለነሱ የሚከፈል ክፍያ ዳይሬክት ላበር ኮስት እንለዋለን። ማኑፋክቸሪንግ ኦቨርሄድ ኮስት ምንላቸው ደግሞ ኢንዳይሬክት ኮስትስ ምንላቸው ላይክ ኢንዳይሬክት ማቴሪያል ኮስት፣ ኢንዳይሬክት ላበር ኮስት ኤንድ አዘር ነን ማኑፋክቸሪንግ ኮስትስ ዋት ዩ ኮል ኢት ማኑፋክቸሪንግ ኦቨርሄድ እንለዋለን። ሴሊንግ ኤክስፐንስ ከሽያጭ ጋር የሚገናኝ ነው። ሶ ትክክለኛ መልሱ አንድ የዚህ ማለት ነው። ሳላሪ ፔድ ቱ ዘ ፕሬዚዳንት ኦፍ XYZ ካምፓኒ ዋት ዩ ኮል ኢት አድሚኒስትሬቲቭ ኤክስፐንስ
and classified on the income statement sections እንደዚህ ብለን እናስቀምጣለን ማለት ነው። so administrative expense ወይም ደግሞ ይሄ የአስተዳደር ወጪ የምንለው these are expense related to the overall management administration of the company አንድን ድርጅት ማኔጅ በማድረግ አድሚኒስትሬት በማድረግ ሂደት ውስጥ ያለ የሚከፈል ክፍያ ነው administrative expense የምንለው ማለት ነው። so ፕሮዳክሽን ላይ ወይም ደግሞ ሴል ላይ በቀጥታ ምን አያረግም ሪሌት ስለማያረግ ነው። ኦኬ ምን ብለን የመዘገብነው administrative expense ብለን የመዘገብነው። what about question number 10 prime cost and conversion cost share what common element of total cost prime cost እና conversion cost የትኛውን የኮስት ኤሌመንት ነው የሚጋሩ ይለናል። እንግዲህ prime cost ማለት አንድ ቢዝነስ ኦርጋናይዜሽን ላይ primarily incur የሚያደርገው አማውንት ነው። raw material እና direct labor what equal prime cost እንላቸዋለን። ኮንቨርዥን ኮስት ደግሞ አንድ ድርጅት ራው ማቴሪያሉን ወደ ወርኪንግ ፕሮሰስ እና ወደ ፊኒሽ ፕሮዳክት በመቀየር ሂደት ውስጥ የሚወጣ ወጪ ኮንቨርዥን ኮስት ይባላል። ስለዚህ ኮንቨርዥን ኮስት እና ፕራይም ኮስት የሚጋሩት የኮስት ታይፕ ምን ይባላል? ዳይሬክት ላበርስ ይባላል። ለምን? ፕራይም ኮስት ምንለው ዳይሬክት ማቴሪያል ፕላስ what ዳይሬክት ላበርስ፣ ኮንቨርዥን ኮስት ምንለው ደግሞ ዳይሬክት ላበር ፕላስ ማኑፋክቸሪንግ ኦቨርሄድ። so the common element shared by prime cost and conversion cost is what you call it direct labor because the prime cost is actually the sum of direct material plus direct labor and conversion cost is the sum of direct labor and manufacturer overhead. so the correct answer ምን ይሆናል ማለት ነው? B ይሆናል። what about question number 11 prime cost consists of አሁን ያወራነው ነው። prime cost ምን ይዛል? direct material and what direct labor ይይዛል ማለት ነው። so prime cost is the total direct cost of production including it may be raw materials labor ምንለውን በሙሉ ምን ያደርጋል? ይይዛል። ሌሎቹ indirect costs ምንላቸው like utility managerial say delivery cost are not included in prime cost rather than ምን ላይ include እናደርጋቸዋለን? manufacturing overhead cost ላይ include እናደርጋቸዋለን። question number 12 depreciation on a personal computer used in the marketing department of a manufacturing firm would be classified as እንግዲህ አንድ ድርጅት ፐርሰናል ኮምፒውተሩን እየተጠቀመ በማርኬቲንግ ዲፓርትመንት ላይ ዲፕሪሺየት ቢያደርግ የዚህን ዲፕሪሺየሽን ኤክስፐንስ ምን ላይ ነው ክላሲፋይ ማድረግ ያለብን ነው? A product cost that is fixed with respect to the company output. B a period cost that is fixed with respect to the company output. C a product cost that is variable with respect to the company output. D a period cost that is variable with respect to the company output ነው የሚለው። እንግዲህ ይሄን ጥያቄ ለመመለስ ፔሪድ ኮስት ማለት ምን ማለት ነው፣ ፕሮዳክት ኮስት ማለት ምን ማለት ነው የሚለውን አንደርስታንድ ማድረግ በጣም ጠቃሚ ነው። እንግዲህ ፔሪድ ኮስት these are costs that are incurred by given business organization and it may be expensed in the period in which they are incurred. ድርጅቱ ያወጣው ኮስት ተመልሶ ዞ ባወጣበት ቅጽበት ምን የሚሆን ኤክስፐንስ ሊሆን የሚችል ፔሪድ ኮስት እንለዋለን። they are not directly maybe related to what the production of goods or service አንድን ፕሮዳክት በማምረት ሂደት ውስጥ በቀጥታ ምንም አይነት ሪሌት ላያደርግ ይችላል። like depreciation on a marketing department computer is a period cost. ዲፕሪሲዬሽን ሶ ፐርሰናል ኮምፒውተር ከማኑፋክቸሪንግ ቢዝነስ ኦርጋናይዜሽን ምንም አይነት ቀጥተኛ ግንኙነት የለውም፣ ግን ዲፕሪሺየት ስለሚያደርግ ኮስቱ ወይም ኤክስፐንሱ ይያዝለታል። ግን ፔሪድ ኮስት ወይም ደግሞ ኤክስፐንስ እየተባለ ይጠራል። ፊክስድ ኮስት ምንላቸው just this cost remains constant in total regardless of changing in the level of productions የድርጅቱ level of production within a relevant range ቢጨምርም ቢቀንስም ፊክስድ የሚሆነው ፊክስድ ኮስት እንለዋለን። ዲፕሪሲዬሽን ኤክስፐንስ ስፔሻሊ ብዙ አይነት የዲፕሪሲዬሽን ኤክስፐንስ ካልኩሌሽን አለ። ሜቢ ስትሬት ላይን ሜትድ ልንጠቀም እንችላለን። ዳብል ዲክላይን ባላንስ ሜትድ ልንጠቀም እንችላለን። ሜቢ ሰም ኦፍ ይርስ ዲጂት ሜትድ ልንጠቀም እንችላለን። ዳብል ዲክላይን ባላንስ ምንላቸው ልንጠቀም፣ ዩኒትስ ኦፍ አክቲቪቲ ሜትድ ልንጠቀም እንችላለን። ነገር ግን ዲፕሪሲዬሽን ኤክስፐንስ ስፔሻሊ በስትሬት ላይን ሜትድ ከሆነ ሪሜንስ ኮንስታንት ኢች ፔሪድ በየአመቱ ተመሳሳይ የሆነ ኤክስፐንስ ነው። ዲፕሪሲዬሽን ማለት የእርጅና ቅናሽ እያለ የምንጠራው ነው። ብዙ ጊዜ ፋንዳሜንታል አካውንቲንግ ጋር ይሄንን ኮንሰፕት እና ቶፒክ ታገኙታላችሁ። እዛ ጋር ሞር ብታነቡ ደግሞ ግልጽ ይሆንላችኋል። ኮሽን ነምበር 13 ኮንሰፕት ጥያቄ ነው። አሁንም the nursing stations on the 4th floor of central hospital is responsible for the care of patient. The cost of such drug administered by the nursing stations to the patient would be classified as እንግዲህ the nursing stations አራተኛው ፎቅ ላይ አንድ ሴንትራል ሆስፒታል ላይ responsible for the care of patients ፔሸንቱን ወይም ታማሚዎችን ኬር የማድረግ ኃላፊነት አለባቸው። ከዚህ ጋር ከተገናኝቶ የድራግ the cost of drugs administered by the nursing station to patient would be classified as ለድራጉ የሚወጣው ወጪ አድሚኒስትር የሚደረግበት ከነርሲንግ ስቴሽን አንኳያ ምንድነው የሚባለው ነው የሚለን።
ስለዚህ ለዚህ ታማሚ የሚሰጠው ድራግ ወይም ደግሞ ይሄ የተለያዩ መድኃኒቶች ምንድናቸው? ቀጥተኛ የሆነ ግንኙነት ስላላቸው ዳይሬክት ኮስት ኦፍ ዘ ፔሸንትስ እያልን እንጠራዋለን። ሶ the cost of drug administered by the nursing station is what you call it direct cost of what the patients that's actually paid by central hospitals አራተኛ ፍሎር ላይ ያለ ነርሲንግ ስቴሽን እንደዚህ አይነት ነገሮች የሚያደርግ ከሆነ ኬር ለማድረግ ፔሸንቱን ኬር ለማድረግ ስለሚጠቀምበት ዳይሬክት ኮስት ኦፍ the patients ብለን እናልፋለን ማለት ነው። ለምን ካል ዳይሬክት ኮስት are cost that can be easily and conveniently traced to a specific cost object ነው። አንድ ዳይሬክት ኮስት በቀላሉ ትሬስ ሊደረግ የሚችል ኢኮኖሚካሊ ፊዚብል የሆነ ኮንቪኒየንት የሆነ ነው። ሶ ኢን ዲስ ኬዝ the cost object is actually the individual patient ኮስት ኦብጀክቲቫችን ኢንዲቪጁዋል ፔሸንት ነው። ሶ ድራግ አድሚኒስትሬትድ በቀጥታ ምን ማድረግ እንችላለን? used for the care of the specific patient በቀላሉ ምን ማድረግ ስለምንችል መስራት ስለምንችል እንግዲህ ዋሪ ኮሊቲ ይሄንን ዳይሬክት ኮስት ኦፍ the patients ብለን እናልፈዋለን። question number 14 all of the following would be classified as product cost except ሁሉም እንድናቸው product cost ተብሎ classify ይደረጋሉ ካንዱ በስተቀር ነው የሚለን። maybe A property tax on production equipment, B insurance on factory machinery, C salary of the advertising staffs, D wage of machine operators. All of the following would be classified as product costs except ሁሉም product cost ናቸው ካንዱ በስተቀር። ስለዚህ መልሳችን ምንድነው? salary of advertising expense ነው። ለምን product cost these are what you call it total manufacturing cost ወይም ደግሞ total production cost እያልን እንጠራቸዋለን። ከአንድን ፕሮዳክት ከማምረት ጋር አንድን ሰርቪስ ከመስጠት ጋር በቀጥታ የሚገናኝ ነው። it may be they are included in inventory and expensed as cost of goods sold when the products are actually sold. ፕሮዳክቱ ሲሸጥ ነው ኤክስፐንስድ የሚሆነው። so product cost typically include maybe direct material, labors and manufacturing overhead cost. so salary of the advertising expenses what you call it is not product cost rather than period cost ብለን classify እናደርጋለን። question number 50 15ኛ ጥያቄ product cost appear on the balance sheet መቼ ነው? A only if goods are partially completed at the end of the period, B only if goods are unsold at the end of a period, C only if goods are partially completed or unused at the end of a period, D only in merchandising fairs ይላል። ፕሮዳክት ኮስትን ባላንስ ሺት ላይ መቼ ነው ሪኮግናይዝ የምናደርገው? መቼ ነው የምንመዘግበው? መቼ ነው አፔር ማድረግ ያለበት? only if goods partially completed what you call it work in process or unused and or unsold at the end of a period ወይም ደግሞ ካልተሸጠ finished good cost of goods sold እንለዋለን። ለምን product costs are initially capitalized as part of inventory እንደ ኢንቨንተሪ ነው የምንቆጥረው። ስለዚህ ባላንስ ሺት ላይ አፔር ለማድረግ ምን መሆን አለበት? ወይ working process inventory መሆን አለበት አለያም ደግሞ ምን መሆን አለበት? finished good inventory መሆን አለበት። so they remain on the balance sheet as part of the inventory asset until the goods are sold ፕሮዳክቱ እስከሚሸጥ ድረስ ነው እንደ ኢንቨንተሪ የሚቆየው እንጂ ከተሸጠ በኋላ ኦልሬዲ ምን ይሆናል? ወደ cost of goods sold በአማካኝነት ኦልሬዲ ኤክስፐንስ ሆኖ ጀነሬት ሪቨኑ አድርጎ ስለሚያልፍ ኢንቨንተሪ ላይ የሚቆየው እስከሚሸጥ ድረስና partially completed እስከሚሆን ድረስ ይሆናል ማለት ነው። question number 16 John Johnson decided to leave his former job where he earned Ethiopian 12 birr per hour to go to a new job where he will earn Ethiopian 30 birr per hour. In the decision process, the former wage of Ethiopian 12 birr per hour would be classified as sunk cost, direct cost, fixed cost, opportunity cost. እንግዲህ 16ኛ ጆን የሚባል ግለሰብ እንግዲህ የመጀመሪያ ስራውን ለቆ 12 ብር ፐር ሃወር የሚያገኝበትን ለቆ አዲስ ስራ 13 ብር የሚያገኝበትን ኦልሬዲ ለቀቀና he will earn a new job 13 ብር በሰዓት የሚያገኝበትን የተቀጠረ። ስለዚህ ይሄ ዲሲሽን የመጀመሪያው 12 ብሩን ያጣበት መንገድ ሳክሪፋይ ያደረገው ምን ይባላል? ኦፖርቹኒቲ ኮስት ይባላል። ሳንክ ኮስት ምንድነው? it is historical cost of what a company ምንም አይነት ጥቅም የሌለው
አሁን በምንወስናቸው ውሳኔዎች ላይ ወደፊት በምንወስናቸው ውሳኔዎች ላይ ምንም አይነት ቫልዩ የሌለው ሪሌቫንት ያልሆነ ሂስቶሪካል ወይም ደግሞ ፓስት ኮስት ኦፍ ዘ ካምፓኒ ሳንክ ኮስት ስንለዋለን። ዳይሬክት ኮስት በቀጥታ is related to what direct materials, direct labor of the company. Fixed cost, it is fixed remains when the level of production of what the company increase or decrease. Fixed cost remains unchanged within a relevant range. Very relevant range ሁሌም fixed ሆኖ የሚቀጥል ነው። Opportunity cost cost classification based on their economic angles ናቸው. It may be potential benefit that's given up when one alternative selected or maybe over another. ሁለት የተለያዩ አማራጮች ቀርበውልን አንዱን ስንመርጥ አንዱን በመምረጥ ሂደቱ ሳክሪፋይ የምናደርገው ነገር ኦፖርቹኒቲ ኮስት ይባላል። በዚህ ኤግዛምፕል መሰረት በዚህ ጥያቄ መሰረት in John's case by taking the new job he is giving up the opportunity to earn Ethiopian 12 per hour at his former job. አዲሱን ስራ በመምረጡ ምክንያት አዲሱን ስራ በመቀጠሩ ምክንያት ቀድሞ ይሰራበት የነበረውን 12 ብር በሰዓት የሚያስገኘውን ስራ ምን አድርጓል? አጧል። ስለዚህ ዋሪ ኮሊስ ምን ይባላል? ኦፖርቹኒቲ ኮስት ይባላል። ኮሽን ነምበር 17 Habel company manufacturing overhead is 20% of its total conversion cost if direct labor is Ethiopian ብር 45,000 and if direct materials are Ethiopian ብር 53,000 the manufacturing overhead is እንግዲህ ድርጅት ማኑፋክቸሪንግ ኦቨርሄድ 20% ኦፍ ቶታል ኮንቨርጅን ኮስት ተሰጥቶናል። ዳይሬክት ላበር 45000 ተሰጥቶናል። ዳይሬክት ማቴሪያል 53000 ተሰጥቶናል። የተጠየቅነው ማኑፋክቸሪንግ ኦቨርሄድ ኮስት ነው። ማኑፋክቸሪንግ ኦቨርሄድ ኮስትን ለመስራት ምንድነው የምናደርገው? በመጀመሪያ ደረጃ ኮንቨርጅን ኮስት ምንድነው የሚለውን ነገር ማወቅ ያስፈልጋል። ቶታል ማኑፋክቸሪንግ ኮስት እንዴት ነው የሚፈልገው የሚለውን ማወቅ ያስፈልጋል። ኮንቨርጅን ኮስት አት ዘ ኮስት ኦፍ ዘ ካምፓኒ ሁለት ነገሮችን ይይዛል። to converting such raw materials into finished product ኮንቨርዥን ኮስት ድርጅቱ ያለውን ጥሬ ዕቃ ወደ ፊኒሽ ፕሮዳክት በመቀየር ሂደት ውስጥ የምናወጣው ወጪ ኮንቨርዥን ኮስት ይባላል። ስለዚህ ሁለት ነገሮችን ይይዛል። ምንና ምን? ዳይሬክት ላበር ኮስት እና ማኑፋክቸሪንግ ኦቨርሄድ ኮስትን እነዚህ ሁለት መሰረታዊ ነገሮችን ይይዛል። ምንና ኮንቨርዥን ኮስት there is direct labor plus overhead ምን ማለት ነው? ኮንቨርዥን ኮስት ማለት ዳይሬክት ላበር ፕላስ ማኑፋክቸሪንግ ኦቨርሄድ ነው። ዳን ኮንቨርዥን ኮስት is equal to 45000 ዳይሬክት ላበር ተሰጥቶናል ፕላስ ማኑፋክቸሪንግ ኦቨርሄድ ኮስት። ማኑፋክቸሪንግ ኦቨርሄድ ማለት ደግሞ የኮንቨርዥን ኮስት ስንት ፐርሰንት ነው ተብለናል? 20%። ስለዚህ በማትስ ህግ መሰረት ምን ማድረግ ነው? ሰብስቲቱት ማድረግ ነው። ኮንቨርዥን ኮስት ዳይሬክት ላበር ፕላስ ኦቨርሄድ ነው። ኮንቨርዥን ኮስት ማለት 45000 ፕላስ ማኑፋክቸሪንግ ኦቨርሄድ ነው። ኦቨርሄድ ማለት ደግሞ ኮንቨርዥን ኮስት 20% ነው። ስለዚህ ኦቨርሄድ is equal to 0.2 20% ማለት ነው ሲባዛ ኮንቨርዥን ኮስት 0. ታይምስ ኮንቨርዥን ኮስት is equal to what ማኑፋክቸሪንግ ኦቨርሄድ ዲካልስቶ 0.2 ታይምስ 45000 ፕላስ ዋት ኦቨርሄድ ማንን ነው እዚህ ጋር የምንተካው? ኮንቨርዥን ኮስትን ነው። እንግዲህ ኦቨርሄድ ማለት የኮንቨርዥን ኮስት 20% ነው ስለተባልን እዚህ ጋር እንተካዋለን አመጣን ማለት ነው። ስለዚህ ኮንቨርዥን ኮስት እዚህ ኳልስቶ 45000 ሲደመር ምንድን ነበር ያለው? ኦቨርሄድ ነው። ኦቨርሄድ ማለት ደግሞ 0.2 ሲባዛ ኮንቨርዥን ኮስት ነው። ኮንቨርዥን ኮስት ደግሞ እዚህ ጋር ኦልሬዲ ተሰጥቶናል ማለት ነው። ስለዚህ ምን እናደርጋለን? ይሄንን ለመስራት there is 0.2 times conversion cost is equal to 45000 direct labor plus overhead then overhead is equal to 0.2 times 45000 ስንሰራ ስንት እናገኛለን? 9000 እናገኛለን። overhead is equal to 9000 ሲደመር 0.2 times overhead ምክንያቱም እዚህ ጋር 0. times overhead 0.2 overhead ይሰጠናል። ዳንኛ የምንፈልገው ኦቨርሄድ ነው። ስለዚህ ምን እናደርጋለን? እዚህ ጋር 1 ኦቨርሄድ አለን ማይነስ 0.2 ስናደርገው 0.8 ኦቨርሄድ እናገኛለን። ዲኳልስ 9000 ዳን ስለ 0.8 ለ0.8 ስናካፍለው መጨረሻ ላይ 11250 እናገኛለን። ስለዚህ ትክክለኛ መልሳችን በማኑፋክቸሪንግ ኦቨርሄድ ኦፍ ዲስ ካምፓኒ 11250 እናገኛለን። ተመሳሳይ ጥያቄ 18ኛ ላይ during the month of January direct labor cost total 17000 and direct labor cost 60% of prime cost if total manufacturing cost during January were Ethiopian ብር 82000 the manufacturing overhead was ይሄ ድርጅት በተመሳሳይ ዳይሬክት ላበር ኮስት 17000 ነው ያለን። ዳይሬክት ላበር ኮስት 60% ኦፍ ፕራይም ኮስት ይሸፍናል። ቶታል ማኑፋክቸሪንግ ኮስት 82000 ያለን ደን አሁንም የተጠየቅነው ማኑፋክቸሪንግ ኦቨርሄድ ኮስት ነው። እንደዚህ አይነት ጥያቄዎች ኤግዚት ኤግዛም ላይ ሜቢ ሊኖሩ ይችላሉ። ስለዚህ ቶታል ማኑፋክቸሪንግ ኮስት ምን ማለት ነው ብለናል? ዳይሬክት ላበር ፕላስ ዳይሬክት ማቴሪያል ፕላስ ማኑፋክቸሪንግ ኦቨርሄድ ነው። ሶ ቶታል ማኑፋክቸሪንግ ኮስት ኦልዌይስ ፕራይም ኮስት ፕላስ ማኑፋክቸሪንግ ኦቨርሄድ ነው። ሶ ፈርስት ዊ መስት ቢ ዲተርማይን ዘ አማውንት ኦፍ ዋት ፕራይም ኮስት ምን ያህል አማውንት ነው የሚለውን ማወቅ አለብን።
ደን 17000 ዳይሬክት ላበር ኮስት አለን። ዳይሬክት ላበር ኮስት ደግሞ 60% ፕራይም ኮስት ነው። ስለዚህ 17000 is equal to what 0.6 ታይምስ ፕራይም ኮስት ደን ፕራይም ኮስት ለ0.6 እናካፍለው 28333 እናገኛለን። የተጠየቀው ምንድነው ማኑፋክቸሪንግ ኦቨርሄድ ኮስት ነው። ስለዚህ ቶታል ማኑፋክቸሪንግ ኮስት is equal to ፕራይም ኮስት ፕላስ what ማኑፋክቸሪንግ ኦቨርሄድ ኮስት የሚል አዲስ ቀመር እናገኛለን። ምክንያቱም ፕራይም ኮስት ማለት ዳይሬክት ላበር ፕላስ ዳይሬክት ማቴሪያል ስለሆነ ስለዚህ ዴሪ 82000 አለን እዚህ ጋር 28333 አግኝተናል። ደን ማኑፋክቸሪንግ ኦቨርሄድ ለማግኘት ከ82000 ላይ 28333 ስንቀንሰው 56667 እናገኛለን። ስለዚህ ትክክለኛ መልሳችን ቢ 56667 የሚሆን እዚህ ጋር 53000 አሚን ስንቀናንስ ተሰስቼ ነው 53667 ብላችሁ አስተውሉ። ግን በዚህ መንገድ እንደሚሰራ ነው ሊኖራችሁ ይገባል። ኮሽን ነምበር 19 ተመሳሳይ የሆነ ጥያቄ ነው። ይሄን ለምሳሌ is merchandising company ነው last month the company cost of goods sold was 86 አለን the company beginning merchandise inventory ኢትዮጵያን ብር 20 አለን and it is ending merchandise inventory was ኢትዮጵያን ብር 20000 what was the total amount of the company merchandise purchase for the month ይሄ merchandising ወይም ደግሞ በንግድ ስራ ላይ የተሰማራ ድርጅት ነው። በባለፈው መንዝ የሚያሳየው cost of goods sold 86000 ነው። beginning merchandise inventory 20 አለው ending merchandise inventory 21000 አለው። ሶ መርቸንዳይዝ ፐርቼዝ የተደረገው ምን ያህል አማውንት ነው። ስለዚህ ይሄንን ለመስራት ምን እናደርጋለን? ቢጊኒንግ ኢንቨንተሪ ሲደመር ፐርቼዝ ማይነስ ኮስት ኦፍ ጉድስ ሶልድ ኦልዌይስ ምን ይሰጠናል? ኤንዲንግ ኢንቨንተሪ ነው የሚሰጠን። ለምን? ቢጊኒንግ ኢንቨንተሪ ፕላስ ፐርቼዝ ማይነስ ኤንዲንግ ኢንቨንተሪ ኮስት ኦፍ ጉድስ ሶልድ ነው የተጠየቅነው። እኛ የተገዛው ፐርቼዝ ምን ያህል አማውንት ነው ስለተባል ሶ ፐርቼዝ ኦልዌይስ ምንድነው? ኮስት ኦፍ ጉድስ ሶልድ ፕላስ ኤንዲንግ ኢንቨንተሪ ማይነስ ቢጊኒንግ ኢንቨንተሪ ነው። ይሄንን ለማወቅ እንጠቀመዋለን። ስለዚህ 86000 ምን አለን? ኮስት ኦፍ ጉድስ ሶልድ አለን ሲደመር ኢንዲንግ ኢንቨንተሪ ስንት ያሳያል? 21000 ያሳያል። ቢጊኒንግ መርቸንዳይዝ ኢንቨንተሪ ስንት ያሳያል? 20000። ስለዚህ አጠቃላይ በዚህ ወር ወይም ደግሞ በዚህ ፔሪድ ውስጥ የተገዛው ምን ያህል አማውንት ነው? 87000 መርቸንዳይዚንግ ኢንቨንተሪ ይሄ ድርጅት ገዝቷል ማለት ነው። ሶ ትክክለኛ መልሳችን ምን ይሆናል? ሲ ይሆናል ማለት ነው። ሶ the total amount of the company merchandise purchase for the month was ኢትዮጵያን ብር 87000 Question number 20 the lead time is defined as lead time ማለት ምን ማለት ነው? ይሄ ደግሞ cost and managerial accounting chapter 2 cost determination especially inventory management ስለ economic order quantity ጋር የምናገኘው ፖይንት ነው። A the length of time before stock out occurs. B the length of time between ordering and receiving an inventory order. C the length of time that it takes to order inventory. D the time before production can be resumed. Lead time ምንድነው የሚለው በመጀመሪያ ደረጃ ስናይ lead time ማለት አንድ ድርጅት ስፔሻሊ አንድ ማኑፋክቸሪንግ ቢዝነስ ኦርጋናይዜሽን አንድ ኦርደር አዝዞ ከተቀበለ በኋላ መልሶ የሚያዝዝበት ጋፑ ጊዜው ቀኑ ምን ትባላለች? lead time ትባላለች። ስለዚህ lead time is inventory control the period between placing and receiving an order to replace such inventory ያለንን ኢንቨንተሪ እየጨረስን የምናዝዝበትና የምንቀበልበት በዛች መሃል ያለው ቀን ምን ትባላለች? lead time። ለምሳሌ ኢማጂን ለምሳሌ አንድ ሰው ግንቦት 13 ላይ አዝዞ ግንቦት 20 ላይ ቢቀበል ይቺ በመሃል ያለችው 7 ቀን ምን ትባላለች? lead times ትባላለች። so the quantity of a stock a business must always retain depends on what lead times በእያንዳንዱ lead time ላይ ድርጅቶች የሚይዙት ስቶክ ምን ያደርጋል? ዲፔንድ ያደርጋል ማለት ነው። so always retain የሚያደርጉበት በlead time ይወሰናል ማለት ነው። so ትክክለኛ መልሱ B the length of time between ordering and receiving an inventory order አድርገን ሪሲቭ የምናደርግበት በመሃል ያለው ልዩነቱ የlength of time ትባላለች lead times ትባላለች ነው። question number 21 the purchase manager is responsible for የፐርቼዚንግ ዲፓርትመንት ማናጀር በምን ጉዳይ ነው ሪስፖንሲብል ሊደረግ የሚችለው ሊሆን የሚችለው? A ensure the item ordered meet the quality standards ትክክል። B ensure that the items ordered are carried at the lowest price ትክክል። lowest price ማለት ተመጣጣኝ የሆነ affordable price ማለት ነው። C ensure that the item ordered are delivered on a timely basis በሰዓቱ ዲሊቨር መደረጉን ኦርደር መደረጉን ማረጋገጥ አለበት። የፐርቼዚንግ ዲፓርትመንት ማናጀር ስራ ነው። አንዱ የማቴሪያል ኮንትሮል ሲስተም እስከምናገኛቸው all of that ነው ትክክለኛ መልሱ። ለምን purchase manager ወይም ደግሞ purchasing department ላይ always responsible for the overall process of carrying good and service needed by the company
ድርጅቱ በሚገዛው ፕሮዳክት ላይ በሚፈልገው ሰርቪስ ላይ ሙሉ በሙሉ ምን ያደርጋል? ኃላፊነት አለበት። ይህንን ኃላፊነት የማስፈጸም ግዴታ አለበት። ዊዝን ሚኒመም አማውንት ኦፍ ዋት ኮስት ኳሊቲ ፕሮዳክት መግዛት አለበት። ለምን? always customer expect high level of quality products from the company ከድርጅቱ ኳሊቲ ያለው ፕሮዳክት ስለሚፈልጉ ኳሊቲ ፕሮዳክት ያለውን ለማምረት ደግሞ ኳሊቲ ጥሬ ዕቃ ያስፈልጋል። ይሄንን የመግዛት የማስፈጸም ደግሞ የፐርቼዚንግ ማናጀር ትክክለኛ ሪስፖንሲቢሊቲ ነው። ሶ ትክክለኛ መልስ all of that ይሆናል። question number 22 for June ABC company had beginning material inventory of 50,000 ending material inventory 60 ሺህ አለው and material purchase of 280 ሺህ what is the cost of direct material used in production እንግዲህ ኤቢሲ የሚባል ካምፓኒ ጁን ላይ ምን ያሳያል? ቢግኒንግ ማቴሪያል 50 ሺህ ነበረው ኢንዲንግ ማቴሪያል 60 ሺህ ያሳያል። ማቴሪያል ፐርቼዝ የተደረገው 280 ሺህ ነው። ምን ያህል ማቴሪያል ዩዝድ አድርጓል? በሌላ አገላለጽ ምን ማለት ነው? how much is the total direct material cost of for this company ዳይሬክት ማቴሪያል ኮስት ምን ያህል ነው? ይሄን ለመስራት ምን እናደርጋለን? ቶታል ዳይሬክት ማቴሪያል ኮስት ኦር ዳይሬክት ማቴሪያል ዩዝድ ኢዝ ኢኳልስ ቱ ዋት ቢጊኒንግ ዳይሬክት ማቴሪያል ፕላስ ፐርቼዝ ማይነስ ኢንዲንግ ዳይሬክት ማቴሪያል ነው። ሶ ዜር ኢዝ 50000 ፕላስ ዜር ኢዝ 280 ሺህ ፐርቼዝ ማይነስ 60 ሺህ ምን ዜር ኢዝ 60 ሺህ ኢንዲንግ ኢንቨንተሪ። አጠቃላይ ዳይሬክት ማቴሪያል ዩዝድ የተጠቀምነው ምን ያህል ነው? 270 ሺህ ይሆናል ማለት ነው። 270 ሺህ ትክክለኛ መልሳችን ማን ይሆናል? ሲ ይሆናል ማለት ነው። question number 23 which is the functions of ensuring that sufficient goods are retained in the stock to meet all the requirement without carrying unnecessary large stocks የትኛው ፋንክሽን ነው በጣም በቂ የሆነ ጉድ በጣም በቂ የሆነ ፕሮዳክት ሪቴን አድርገን ይዘን ዌርሃውሳችን ላይ ያስቀምጣን የምንፈልገውን ሪኩዌርመንት የምናሟለው without carrying unnecessary large stocks ምን ማለት ነው? አንደር ስቶኪንግም ሳይፈጠር ኦቨር ስቶኪንግም ሳይፈጠር ኦቨር ኢንቨስትመንት እና አንደር ኢንቨስትመንት ሳይኖር ኦፕቲማል የሆነ ኢንቨንተሪ ሪቴን የምናደርግበት ፋንክሽኑ ምን ይባላል? ኢንቨንተሪ ኮንትሮል ይባላል ወይም ደግሞ ራው ማቴሪያል ኮንትሮል ሲስተምስ ይባላል። ዋሪኮል ትክክለኛ መልሱ ኤ ይሆናል። ትክክለኛ መልሱ ኤ ነው። So the correct answer is actually inventory control. Inventory ledger አንድ ቢዝነስ ኦርጋናይዜሽን የገዛውን ኢንቨንተሪ ላይክ ባላንስ ሌጀር ለማስቀመጥ አለበት የሚለውን ለማሳየን ኢንቨንተሪ ፐርቼዝ የመግዛት ሂደት ነው። ሶ ትክክለኛ መልሱ ኤ ይሆናል። So inventory control is the process of managing the quantity of the company and locations of goods to ensure that the right items are available when needed while minimizing the cost of holding inventory. የኬሪንግን ኮስትን እና የሆልዲንግ ኮስትን እያመጣጠነ የምንይዝበት ነው ኢንቨንተሪ ኮንትሮልስ የምንለው። question number 24 during March the cost of good manufactured was per 62,000 the beginning finished good inventory was per 11,000 and the ending finished good inventory was per 90,000 what was the cost of goods sold for the month? እንግዲህ ይሄ during March ላይ ምን ያሳያል? ኮስት ኦፍ ጉድ ማኑፋክቸርድ 62000 ነው። ቢግኒንግ ፊኒሽድ ጉድ 11000 ያሳያል። ኤንዲንግ ፊኒሽድ ጉድ 19000 ያሳያል። ኮስት ኦፍ ጉድ ሶልድ ምን ያህል አማውንት ነው የሚለን። ሶ ዊ ካን ዩዝ ዘ ፎሎዊንግ ፎርሙላ። ይሄንን ለመስራት ምን እናደርጋለን? የተጠየቅነው ኮስት ኦፍ ጉድ ሶልድ ነው። ኮስት ኦፍ ጉድ ሶልድ ማለት ምን ማለት ነው? ቢግኒንግ ፊኒሽድ ጉድ ሲደመር ኮስት ኦፍ ጉድ ማኑፋክቸር ሲቀነስ ኤንዲንግ ፊኒሽድ ጉድ ነው። ስለዚህ 11000 ቢግኒንግ አለን፣ 62000 ኮስት ኦፍ ጉድ ማኑፋክቸር አለን፣ ሲቀነስ ኮስት ኦፍ ኤንዲንግ ስንት አለን? 19000 አለን። አጠቃላይ ኮስት ኦፍ ጉድ ሶልድ ስንት ይመጣል? ብር 54000 ይመጣል። ሶ ትክክለኛ ኮስት ኦፍ ጉድ ሶልድ ብር 54000 the correct answer. question number 25 25ኛ ጥያቄ ኢን ኮስት ኤንድ ማኔጀሪያል አካውንቲንግ ላይ በዚህ ቪዲዮ የምናየው which one of the following is not objective of inventory control? የኢንቨንተሪ ኮንትሮል ኦብጀክቲቭ ያልሆነው የትኛው ነው? a to provide continuous flow of required materials to maximize investment in inventory to provide for efficient store of materials to keep surplus and such obsolete items to minimum. ስለዚህ የኢንቨንተሪ ኮንትሮል ኦብጀክቲቭ ወይም አላማ ያልሆነው የትኛው ነው? to maximize investment in inventory የሚለው ነው። ለምን ኢንቨንተሪ ኮንትሮል ሞር ፎከስድ የሚያደርገው የኢንቨንተሪ ኮንትሮል ኦብጀክቲቭ አላማ ምንድነው ከተባለ efficiency effectively and efficiently manage the inventory of the company and inventory levels and actually their costs.
ድርጅቱ ያለውን ኢንቨንተሪ ኢፌክቲቭ ኤንድ ኤፊሽንት በሆነ መንገድ መጠቀምና ማኔጅ ማድረግ ኮስቱንም እንደዛም ምን ማድረግ ነው ኮንትሮል የማድረግ ሂደት ነው የዚህ ዓላማ እንጂ efficient inventory control aims to what minimize the inventories not maximize having too much stock maybe ካፒታላችን ይዛል and result large wastage ስለዚህ ከፍተኛ የሆነ ኢንቨስትመንት አደረግን ማለት ብራችን ካሽ የሚባለው ነገር ይያዛል በጣም ኦቨር ኢንቨስትመንት ይፈጠራል ኦቨር ኢንቨስትመንት የኛን ካፒታል ይይዛል ኢቭን ኢፍ ካፒታላችን መያዝ ብቻ አይደለም ከፍተኛ የሆነ ኢንቨንተሪ ሆልድ ስናደርግ ሆልዲንግ ኮስታችን ይጨምራል ዌስት ፕሮዳክታችን ሊጨምርብን ይችላል አውትዴትድ ኤክስፓየርድ ሊያደርግብን ይችላል ሶ ኦብጀክቲቭ ያልሆነው የትኛው ነው to maximize ነው ኢንቨስትመንት ነው ስህተት ነው to provide continuous flow product እንዲኖር ይጠቅመናል yes ምንም አይነት የፕሮዳክሽን ሲስተም ሳይቆረጥ continuous flow of required material ሊኖር ያደርግልናል efficient store material ሊኖር ያደርጋል surplus እና obsolete item ሚኒመም እንዲሆን ያደርግልናል ኦፕቲማል እንዲሆን ይጠቅመናል ስለዚህ ትክክለኛ መልሳችን ያልሆነው ቢ ነው question number 26 from the following one is no the correct statement about labor cost ስለ labor cost ትክክል ያልሆነው የትኛው ነው a the debit to the working process control account must equal the total direct labor cost correct direct labor cost አንድ ቢዝነስ ኦርጋናይዜሽን ኢንከር ካደረገ working process ይጨምራል ምክንያቱም ኢንቨንተሪ ስለሆነ direct labor cost ደግሞ በተመሳሳይ ምን እናደርጋለን ማለት ነው ክሬዲት አድርገን እኩል መሆኑን እናሳያለን b the credit to the factory overhead control account must equal total indirect labor costs ይሄ ስህተት ነው ለምን ፋክተር ኦቨርሄድ ኮንትሮል አካውንት ዴቢትድ ፎር ኢንዳይሬክት ላበር ኮስት ኖት ክሬዲትድ ክሬዲት አይደለም የሚሆነው ዴቢት ነው መሆን ያለበት when indirect labor costs are incurred they are added to what the overhead expense when it is allocated to production during the period ማለት ነው አሎኬት ማድረግ ስንጀምር ግን ወርኪንግ ፕሮሰስን ምን ያደርጋል ይጨምርና ወደ ክሬዲት ይሆናል ነገር ግን at the beginning of the year ላይ ኢንከር ስናደርግ what you call it indirect labor cost ጋር ዴቢት ይሆናል ክሬዲት ስለማይሆን ትክክለኛ መልሱ ቢ ይሆናል ማለት ነው question number 27 which of the following is not true about cost accounting ስለ cost accounting ትክክል ያልሆነው የትኛው ነው a it is the process of accumulating cost and assigning the cost to cost object ትክክል ነው አንድ cost accounting ዋና ኦብጀክቲቭ ምንድነው ኮስትን አኮሙሌት ማድረግ ከዛ አሳይን ማድረግ ነው ለኮስት ኦብጀክት b provide cost data for management accounting and financial account of course cost accounting is providing cost related information financial accounting as well as management account ስለዚህ ትክክለኛ መልስ ነው c it's a field of management accounting yeah የማኔጅመንት አካውንቲንግ አንድ ሰፊልድ ነው ብለን የምንጠራው ወይም ደግሞ አንድ ፓርት ነው ራሱን it may be management accounting ከሰፋ ይላል ኮስት አካውንቲንግ ደግሞ የማኔጅመንት አካውንቲንግ አንድ አካል ነው applied only in manufacturing company የሚለው ስህተት ነው cost accounting we can apply in manufacturing merchandising service ብዙ ላይ ምን ማድረግ እንችላለን apply ማድረግ እንችላለን በተለያዩ ኢንዱስትሪዎች ላይ ማለት ነው ሶ ትክክለኛ መልሳችን D ሆናል question number 28 one of the following is not the purpose of underlying the preparation of a bill of materials ከሚከተሉት መካከል አንዱ preparation of bill of material ለማዘጋጀት purpose አይደለም አይጠቅመንም ነው not the purpose of underlying a it serves the purpose of such information to purchase department to purchase material b it serves as a guideline to merchandising sector it facilitates accounting of material consumed as needed data can be passed on to relevant job d none of that ban የሚለው ሶ ትክክለኛ መልሳችን b ነው it serves as a guideline to merchandising sector bill of material ምንድነው it is just more focused on detailing the components and materials required for production rather than merchandising activity bill of material ማለት አንድ ማኑፋክቸሪንግ ቢዝነስ ኦርጋናይዜሽን የሚፈልገውን የማቴሪያል ስፔሲፊኬሽን ኮምፖነንቱን ዲቴል የሚይዝልን ነው bill of materials የምንለው ሶ ሞር የሚያገለግለው ለማኑፋክቸሪንግ ቢዝነስ ኦርጋናይዜሽን ነው እንጂ ለመርቸንዳይዚንግ ስላልሆነ ስህተት የሆነው ስለሚለን ትክክለኛ መልሳችን ምን ይሆናል ማለት ነው ቢ ይሆናል ማለት ነው question number 29 a process cost system is employed in the situation where process cost system employ የምናደርገው የትኛው ሲቹዌሽን ላይ ነው in those situations where and many different products jobs or batch of productions are being produced each period b where manufacturing involves a single homogeneous product that's flow evenly through the production process on a continuous basis. A service is performed such as in a law firm or an accounting firm. D full or observation cost approach is not employed by the company. And manufacturing business organization ሁለት አይነት የኮስቲንግ ሲስተም ሊኖረው ይችላል ስፔሻሊ ፕሮዳክት ኮስቲንግ ሲስተም በሁለት እንከፍለዋለን ጆብ ኦርደሪንግ ኮስቲንግ ሲስተም እና ፕሮሰስ ኮስቲንግ ሲስተም ብለን ፕሮሰስ ኮስቲንግ ሲስተምን የምንጠቀመው ኢምፕሎይድ የምናደርገው መቼ ነው when a given manufacturing business organization is actually involves a single homogeneous product ተመሳሳይ የሆኑ አይደንቲካል የሆኑ ፕሮዳክቶችን የሚያመርት ከሆነና
within a single process በጣም ብዙ ፕሮዳክቶችን የሚያመርት ኮንቲኒየስ በሆነ መንገድ ምን ይባላል ፕሮሰስ ኮስቲንግ ሲስተም ቢጠቀም ሪኮመንድ ይደረጋል። ኤ ጋር ያለው ምርጫ ለማን ሞር ፊት ያደርጋል? ለጆብ ኦርደር ኮስቲንግ ሲስተምስ ፊት ያደርጋል። ሶ ትክክለኛ መልሳችን in a process costing system costs are accumulated for a continuous flow of identical or similar products are making ድርጅቱ ተመሳሳይ የሆኑ አይደንቲካል ፕሮዳክቶችን የሚያመርትበት ከዛም የነዚህን ኮስት አኮሙሌት የሚያደርግበት ዋይ ነው። ትክክለኛ መልሳችን ቢ ይሆናል ማለት ነው። Number 30 Go company use direct labor cost as a base for computing its predetermined overhead rate and computing such a predetermined overhead rate for the last year the company misclassified a portions of direct labor cost as indirect labor. The effect of this misclassification will be to A. Understate the predetermined overhead rate. B. Overstate the predetermined overhead rate. C. Have no effect on the predetermined overhead rate. Cannot be determined from what? The information given. ስለዚህ ይሄ ቢዝነስ ኦርጋናይዜሽን predetermined overhead rate የባለፈውን ዓመት ሲሰራ ሚስክላሲፋይ አድርጓል። ዳይሬክት ላበር ኮስት ምን አድርጓል? እንደ ኢንዳይሬክት ላበር ትሪት አድርጓል። ስህተት ሰርቷል። የዚህ ሚስክላሲፊኬሽን እና ስህተት ምን አይነት ኢፌክት ይኖረዋል? ስለዚህ ምን ያደርጋል? it overstate the predetermined overhead rates የምንሰራውን predetermined overhead ምን ያደርግብናል? overstate ያደርግብናል። since the predetermined overhead rate is calculated by dividing total estimated manufacturing overhead cost by total estimated direct labor hours ምን ማለት ነው? አሁን ዳይሬክት ላበር ሃወራችን ኮስት አሎኬሽን ቤዛችን ነው። ኖርማል ማኑፋክቸሪንግ ኦቨርሄድ ደግሞ በጀትር ነው። ሶ ዊዝን ኖርማል ኮስቲንግ ሲስተም ድርጅቱ ምንድነው ያደረገው? predetermined ሲሰራ ዳይሬክት ላበር ኮስትን እንደ ኢንዳይሬክት ላበር ነው ትሪት ያደረገው። ስለዚህ ምን ያደርግብናል? predetermined ሬቱን ይጨምርብናል ነው። ሶ a lower direct labor cost will result in a higher predetermined overhead rate። ዝቅተኛ የሆነ ዳይሬክት ላበር ኮስት ከፍተኛ የሆነ predetermined overhead እንዲኖር ያደርጋል። ሶ ትክክለኛ መልሱ ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። question number 31 when a manufacturing overhead is applied to production it is added to ማኑፋክቸሪንግ ኦቨርሄድን ወደ ፕሮዳክሽን አፕላይ ስናደርግ እንዴት ነው? it is added to ነው የሚለው a the cost of goods sold account, raw material account, working process account, finished good inventory account. so when a manufacturing business organization especially manufacturing overheadን ወደ ፕሮዳክሽን አፕላይድ ማድረግ ሲጀምር working process account ይጨምራል። ስለዚህ ትክክለኛ መልሱ ምን ይሆናል? ሲ ይሆናል። question number 32 under a job order costing system the dollar amount transferred from a working process to finished goods is the sum of the cost charged to all job ይላል። በጆብ ኦርደሪንግ ኮስቲንግ ሲስተም አንድ ዶላር አማውንትን ከወርኪንግ ፕሮሰስ ወደ ፊኒሽድ ጉድስ ትራንስፈር ስናደርግ የሚያጠቃልለው የትኛውን ነው? A started in process during the period, B in process during the period, C completed and sold during the period, D completed during the period። ስለዚህ አንድ ቢዝነስ ኦርጋናይዜሽን የጆብ ኦርደር ኮስቲንግ ሲስተምን እየሰራ ያለውን ሙሉውን ወርኪንግ ፕሮሰስን ወደ ፊኒሽድ ፕሮዳክት ትራንስፈር አድርጎ ጨረሰ ማለት ቻርጅ የሚደረገው all jobs completed during the period ምን ማለት ነው? cost of good manufactured የምንለው ነው። ስለዚህ ዲ ትክክለኛ መልስ ይሆናል። so in a job order costing system the dollar amount transferred from working process to finished goods represent what? the total cost which is actually associated with what? all jobs that have been completed during the period ያለቁ ፕሮዳክቶችን የሚያሳይ የወጣባትን ድርጅቱ ሙሉ በሙሉ ለነዚህ ጆቦች ያወጣውን ወጪ ያሳያል። so once a job is completed by the company it costs are its costs are moved to from what? ከworking process ወዴት ሙቭ ያደርጋል? ወደ finished good ሙቭ ስለሚያደርግ ትክክለኛ መልሱ ዲ ይሆናል ማለት ነው። question number 33ኛ ጥያቄ if a company applies overhead to a production on the basis of what predetermined rates a debit balance in the manufacturing overhead account at the end of the period means that እንግዲህ አንድ ድርጅት ወይም አንድ ካምፓኒ ኦቨርሄድን ወደ ፕሮዳክሽን ምን ቢያደርግ ነው የሚለው አፕላይ ቢያደርግ on a base of predetermined overhead rate a debit balance of manufacturing overhead normal at the end of ያለው አካውንት ምንድነው ኢምፕሊፋይ ምንድነው የሚያሳየው? A actual overhead cost was greater than the amount charged to production. B actual overhead cost less than the amount of direct labor cost. C more overhead cost has charged to the production. D actual overhead cost was less than the amount charged to production. አሁን ይሄ ጥያቄ ምንድነው? a debit balance in the manufacturing overhead account at the end of the period means that ምን ማለት ነው የሚለውን ነገር እስኪ እንየው። ምን ማለት ነው የሚለውን ነገር እንየው። actual overhead cost was greater than the amount charged for productions
አክቹዋል ኦቨርሄዱ ከአፕላይድ ማኑፋክቸሪንግ ኦቨርሄዱ ከበለጠ ምን ያሳያል? ኢፍ ዘር ዘ ዴቢት ባላንስ ኢን ዘ ማኑፋክቸሪንግ ኦቨርሄድ አካውንት ዴቢት ነው እዚህ ጋር እየተቀመጠልን። ስለዚህ ምንድነው የሚያሳየው? አክቹዋል ኦቨርሄድ ኮስቱ ከማን ይበልጣል ማለት ነው። አፕላይድ ካደረግነው ስለሚበልጥ ዴቢት ይሆናል። አፕላይዱ ከአክቹዋሉ ከበለጠ ክሬዲት ይሆናል። ስለዚህ ሁሌም ስናነጻጽር አክቹዋሉና አፕላይዱ እናነጻጽራለን። ሶ ኢፍ ዘር ኢዝ ዘ ዴቢት ባላንስ ኢን ዘ ማኑፋክቸሪንግ ኦቨርሄድ አካውንት አት ዘ ኤንድ ኦፍ ዘ ፒሪየድ it indicates that the actual overhead costs incurred were greater than the overhead costs that were applied to production based on the predetermined. This situation is referred to as under applied overhead የሚባል ያሳያል። ሶ ልዩነታቸው ክሬዲት ከመጣ ኦቨር አፕላይድ ይባላል፣ ዴቢት ከመጣ ደግሞ አንደር አፕላይድ ይባላል። ስለዚህ ዴቢት ባላንስ የማኑፋክቸሪንግ ኦቨርሄድ አካውንት ምን ያሳያል? when actual overhead is greater than from the budget ከበጀቱ ይበልጣል የሚለውን ያሳያል። Question number 34 over applied overhead means አሁን የሰራነው ነው። ይሄ የዚህ ኢንቨርስ ነው ወይም ደግሞ ሪቨርስ ነው የምናደርገው። Overhead applied over applied overhead means that A, the applied overhead cost was less than the actual overhead cost. B, the applied overhead cost was greater than the actual overhead cost. C, the estimated overhead cost was less than the actual overhead cost. D, the estimated overhead cost was less than the applied overhead cost. ሶ ኦቨር አፕላይድ ነው ማለት አፕላይድ ኦቨርሄድ ኮስቱ ከአክቹዋል ኦቨርሄድ ኮስቱ ይበልጣል ማለት ነው። ሶ ትክክለኛ መልሳችን ቢ ይሆናል። ሁሌም ቢሆን ኦን ኤ ፕሪዲተርማይንድ ቤዝ ሰርተን ኦቨርሄድ ኮስታችን ከአክቹዋል ኮስቱ ከበለጠ ምን ይባላል? ኦቨር አፕላይድ ይባላል። ኮሽን ናምበር 35 ኮስት ኢን አን ኦፕሬሽን ኮስቲንግ ሲስተም አር አኮሙሌትድ ባይ ኮስት ኢን አን ኦፕሬሽን ኮስቲንግ ሲስተም አር አኮሙሌትድ ባይ ኤ ዲፓርትመንት፣ ቢ ባይ ኢንዲቪጁዋል ጆብ፣ ሲ by both job and department, D by neither job or nor ነው የሚለን። ስለዚህ በአንድ ቢዝነስ ኦርጋናይዜሽን በኦፕሬቲንግ ሲስተም ውስጥ ኮስትን አኮሙሌት የምናደርገው በጆብ እና በዲፓርትመንት ነው። ሶ ትክክለኛ መልሳችን ሲ ይሆናል ማለት ነው። ስፔሻሊ ኢን ጆብ ኦርደር ኮስቲንግ ሲስተም ላይ ይሄን ነገር የምናገኘው። ኮሽን ናምበር 36ኛ ጥያቄ ምን ይላል? The weighted average method of process costing differ from the FIFO method of process costing in that the weighted average method በፕሮሰስ ኮስቲንግ ሲስተም ላይ ስንሰራ ኮስት ኦፍ ፕሮዳክሽን ሪፖርት ስናዘጋጅ ዌይትድ አቨሬጅ ኮስቲንግ ሜትድ ከፊፎ ሜትድ በምንድን ነው የሚለየው? ኤ ካን ቢ ዩዝድ አንደር ኤኒ ኮስት ፍሎ አሳምፕሽን፣ ቢ ዳዝ ኖት ሪኳየር ዘ ዩዝ ኦፍ ፕሪዲተርማይንድ ኦቨርሄድ ሬት፣ ሲ ኪፕ ኮስት ኢን ዘ ቢጊኒንግ ኢንቨንተሪ ሰፓሬት ፍሮም ከረንት ፒሪድ ኮስት፣ ዲ ዳዝ ኖት ኮንሲደር ዘ ዲግሪ ኦፍ ኮምፕሌሽን ኦፍ ዩኒትስ ኢን ዘ ቢጊኒንግ ወርኪንግ ፕሮሰስ ዌን ኮምፒቲንግ ኢኩቫለንት ኢንቱ ፕሮዳክሽን ነው የሚለው። ስለዚህ ሁሌም ኮስት ኦፍ ፕሮዳክሽን ሪፖርት ስናዘጋጅ ዌይትድ አቨሬጅ ከፊፎ የሚለይበት አንዱ ምንድነው? ፊፎ ዌይትድ አቨሬጅ ኮስቲንግ ሜትድስ ወይም ሜትድስ የምንላቸው do not consider the degree of completion so in the beginning inventory ላይ ያለውን ነገር ምን አያደርግም? ኮንሲደር አያደርግም። ጀስት ምንድነው የሚወስደው? cost of good manufactured and completed as well as transferred to next department ሲደመር beginning ending working process አድርጎ ስለሚሄድ ዲ ትክክለኛ መልስ ይሆናል። so in the weighted average method the cost of beginning inventory are averaged with what the cost incurred during the current period ከከረንት ፒሪድ ጋር ኮስታቸውን ደምረን አቨሬጅ ፕራይስ ነው የምንወስደው። so without separating them based on their degree of completion separate ሳናደርግ just አንድ ላይ ነው ደምረን የምንወስደው። እንደገና የዚህ ተቃራኒ ፊፎ ሜትድን ስናይ ደግሞ ምን ያደርጋል? የቢጊኒንጉን ለብቻ ሰፓሬትሊ ኮንሲደር ያደርጋል። ያሁን ደግሞ ዲግሪ ኦፍ ኮምፕሌሽን ወይን ኢኩቫለንት እንትን ደግሞ በተመሳሳይ ያሁኑን እንደ አዲስ ያያል። ስለዚህ ልዩነታቸው weighted average method የምንለው does not consider the degree of completion so what the beginning inventory የሚለው ትክክለኛ beginning working process inventory የሚለው ትክክለኛ መልስ ይሆናል። ሶ መልሳችን ዲ ነው። question number 37 which of the following statement about process costing system is incorrect? ስለ ፕሮሰስ ኮስቲንግ ሲስተም ስህተት የሆነው የትኛው ነው የሚለው? ኤ in a process costing system each processing department has a working process account ትክክል። ሁሉም ዲፓርትመንቶች የራሳቸው የሆነ working process አላቸው። ቢ in a process costing system equivalent units are separately computed for materials and conversion cost ትክክል። ለማቴሪያል ለብቻ ነው የሚሰራው፣ ለላበር ለብቻ ነው የሚሰራው፣ ለማኑፋክቸሪንግ ኦቨርሄድ ኮስትም በተመሳሳይ ለብቻ ነው የሚሰራው። ሲ in a process costing system overhead can be under or over applied just in job order costing system ትክክል። እንደ ማንኛውም job order costing system process costing system ላይም በተመሳሳይ ማኑፋክቸሪንግ ኦቨርሄድ ኮስት አንደር እና ኦቨር ሊመጣ ይችላል። ዲ in a process costing system material cost are traced into units of products ዲ ስህተት ነው። ማቴሪያል ኮስት በእያንዳንዱ ዩኒትስ ኦፍ ፕሮዳክት አይደለም ትሬስ የሚደረገው ቤዝድ ኦን ዲፓርትመንት ነው ትሬስ የምናደርገው። ሶ ኢን ኤ ፕሮሰስ ኮስቲንግ ሲስተም ማቴሪያል ኮስት አር ቲፒካሊ አኮሙሌትድ ባይ ዲፓርትመንት ሶ ወደ ካምፓኒ ዘን አሎኬትድ ቱ ዋት ዩኒት ፕሮዲውስ በዲፓርትመንት ደረጃ መጀመሪያ አኮሙሌት እናደርጋለን።
ደን መጨረሻ ላይ ባመረትነው ፕሮዳክት ላይ አሎኬት እያደረግ እንሄዳለን። ሶ rather than being traced አናደርግም እንደ ጆብ ኦርደሪንግ ወይም ደግሞ እንደ ኢንዲቪጁዋልስ። ሶ this different from job ordering costing system traced ወደ ስፔሲፊክ ጆብ ነው የምናደርገው። ጆብ ኦርደሪንግ ኮስቲንግ ሲስተም አንዱ ይለየዋል። Question number 38. When the weighted average method of process costing is used, a department equivalent units are computed by and business organization, especially weighted average method and process costing system ቢጠቀም equivalent units እንዴት ነው የሚፈለጉት? A. Subtract the equivalent units in beginning inventory from the equivalent units in ending inventory. B. Subtract the equivalent unit in beginning inventory from the equivalent from the work. C. Adding the unit transferred to out the equivalent units in ending inventory. D. Subtract the equivalent units in beginning inventory from the sum of unit transferred out in equivalent units ነው የሚለን። ስለዚህ weighted average methods በፕሮሰስ ኮስቲንግ ሲስተም አንድ ድርጅት ቢጠቀም ዲፓርትመንት ኢኩቫለንት ዩኒትስን ለመፈለግ ምንድነው የሚያደርገው? ዩኒትስ ኮምፕሌትድ ኤንድ ትራንስፈርድ ቱ ሲደመር ኢኩቫለንት ዩኒትስ ኢን ኢንዲንግ ኢንቨንተሪ ያለውን የሁለቶችን ድምር ወስዶ ነው የሚፈልገው። ስለዚህ ትክክለኛ መልሳችን ምን ይሆናል ማለት ነው? ሲ ኢዝ ዘ ኮሬክት አንሰር። የመጨረሻ ሁለት ጥያቄዎችን ሰርተን የዛሬውን ቪዲዮ እንጨርሳለን። Question number 39 ምን ይላል? Equivalent units for a process costing system using the FIFO method would be equal to FIFO method ስንጠቀም equivalent units እንዴት ነው የምንፈልገው? A. Units completed during the period plus equivalent units in ending working process inventory ይላል። ስህተት ነው። beginning ግን መደመር አለበት። B. Units started and completed during the period plus equivalent units in the ending working process inventory ይሄም በተመሳሳይ ስህተት ነው። መደመር አለበት beginning። C. Units completed during the period transferred out ነው የሚልን ይሄ ብቻውን አይደለም። there must be beginning inventory, there must be ending መኖር አለበት። D. Units started and completed during the period plus equivalent units in the ending working process plus work needed to complete units in the beginning working process inventory እነዚህን የሶስቶችን ድምር የሚይዝ ከሆነ ፊፎ ሜትድ ይባላል። ስለዚህ ፊፎ ሜትድ ኢኩቫለንት ዩኒትስ በፕሮሰስ ኮስቲንግ ሲስተም ስንፈልግ ሁሌም ዩኒትስ ስታርትድ ኤንድ ኮምፕሌትድ ፕላስ ኢንዲንግ ወርኪንግ ፕሮሰስ ያለውን ኢኩቫለንት ዩኒት ሲደመር ደግሞ በዚህ አመት ከባለፈው የመጡ ቢግኒንግ ወስደን እንጨርሳለን። ሶ ዋሪ ኮድ ትክክለኛ መልሱ ዲ ይሆናል። ኮሽን ነምበር 40 የመጨረሻ ጥያቄ ለዛሬ አሴምብሊ ዲፓርትመንት ኦፍ ዳታ ቴክኖሎጂ ሃድ 200 ዩኒትስ አት ወርኪንግ ፕሮሰስ 200 ዩኒትስ የሚጠጋ ወርኪንግ ፕሮሰስ አት ዘ ቢግኒንግ ኦፍ ዘ መንዝ አለው። These units were 50% complete 50% complete ሆኗል። it has 300 units which are 30% complete at the end of the month 30%ቱ 300 ዩኒት ነበር ያለው። ከዚህ ውስጥ ደግሞ 30% completed ሆኗል በሚቀጥለው month. During the month it completed and transferred out 600 units. Direct material are added at the beginning of production ነው የተደረገ። conversion cost are allocated even throughout production. Zara use weighted average production costing method. Zara use weighted average process costing method. What is the number of equivalent unit of work done during the month with regards to direct materials? እንግዲህ በweighted average process costing method equivalent unit ፈልጉ ነው የተባለው። So how to calculate the equivalent units under weighted average process costing method? The total equivalent units for direct material is equals to what? Units completed and transferred out to next department plus what? Equivalent units in ending working process. So there is 600 ወደሚቀጥለው ትራንስፈር የተደረገው 600 ዩኒትስ ነው ሲደመር ending working process እንዳለን 300 ዩኒትስ አለን። ስለዚህ አጠቃላይ ስንት ነው? 900 ዩኒትስ ያሳያል ማለት ነው። ሶ ትክክለኛ መልሳችን ሲ 900 ዩኒትስ እንላለን። ሶ ለዛሬ ይዤላችሁ የነበረው የገናኖ ቱቶሪያልስ የኮስት ኤንድ ማኔጀሪያል አካውንቲንግ ሳምፕል ኤግዚት ኤግዛም ኮሽንስ እኒን ይመስላሉ። በሚቀጥለው ቪዲዮ ሁለተኛውን ፓርቲ ይዤላችሁ እመጣለሁ። ገናኖ ቱቶሪያልስን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት በማድረግ ለብዙ ሰዎች ያደርሱልኝ። ባይ ባይ።